ቤቲ በቃ ድራማሽን አትስሪ። አንቺ ከገጠር መጥተሽ ዛሬ እኔ ለፋውበትን ይሄን ፍቅር አባከንሽው አይደል? ሰላም ጤና ይስጥልን። ውድና የተከበራችሁ የአስማረችቱ ተከታታዮች እንዴት ናችሁ? ባላችሁበት የፈጣሪ ሰላምታ ብዝት ትርፍ ይበልላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ እንደሚበዛላችሁም ተስፋ አደርጋለሁኝ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር እኔ ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁና ሜሴጅ እንዲደርሷችሁ አድርጉ ማለት ነው። እናም ዛሬ በክፍል 46 ነው የመጣሁት ማለት ነው። ያየነውና የተመለከትነውም እንግዲህ ብዙዎቻችንን ፕራንክ የሆንበት ማለት ነው። ተመልካቹ በተለይ በጉጉት ሲጠብቅ የነበረው ይሄ ክፍል በጣም ከምንም በላይ ትልቅ የሆነ ሳስፔንስ ይሆናል አይደለ? ጉጉት ብለን የጠበቅነው ክፍል ነበረ። እናም በዚህ መሀል አንድነትም ድግስም ደግሳ ነበረ። ሁሉንም ነገር እየተዘገጃጀችም ነበረ። እናም ኪራ ተመልካቾቹንም ፕራንክ አድርጓል። ከተመልካቾቹም አልፎ እንግዲህ አንድነትንም ሲያዋራትም ሆነ ይሄ ነገር ባሰብነው መንገድ እየሄደልን ነው ማለት ነው እያለም ሲያዋራ ከአንድነት ጋር እየተመካከሩ ባሉበትም እኔ እንደሰማሁት ከሆነ ማለት ነው ቤቴንም ስላገኘው ከልብ አመሰግናለሁ እያለ ነበረ ሲመሰጋገኑም የሰማ ነው። ቤት አንድነትም ልጅን እዚህ በኋላ ላገኝም ስለሆነ ተመስገን እያለችም ወደ ፈጣሪዋ እያመሰገነች ነበረ። በዛ መሀል ነበር ሁላቸውም እንግዲህ ፕራንክ የሆኑት ማለት ነው። ናሆሜና እምሩም በጣም ግራ ተጋብቷቸውም ነበር። እምሩም ከሐዋሳ ድረስ የመጣሁት ቤቲን የመረጥክበትን ምክንያት ልትነግረኝ ትችላለህ ወይ? ወይስ የጽናትን ስብራት ከአንድም ሁለት ጊዜ ልታሳየኝ ነው ወይ? በማለትም በኪራ ላይ በጣም ተቆጥታም ነበረ። እንዲሁም ናሆምም የልጅቷን ህይወት አመሰቃቀልክባት በማለትም የጓደኝነት ምክሩንም ሲናገር ነበር በስሜታዊ። ጽናትም ሁሉን ነገር ያቆሰላትንም ሁሉንም ነገር ያሳለፈችውንም ነገር የተበደለችውንም ነገር በስካር መንፈስ እንግዲህ ከመጠጥ ቤቱ ለሁሉም ተመልካች ስታሳይ ነበረ። በመቀጠልም አንድነትም ደስ ብሏታል። አንድነት ህይወት ቢያስገድዳትም በተለይ በልጇ መታመም ነው ወደዚህ ስራ ልትገባ የቻለችው። እናም በዚህ ባልጠበቀችው መንገድ ነው ቤቲ ደስታን ስትጠብቅ እንደዚህ አይነት ነገር የጠበቀችው ማለት ነው። እና የክፉ ሰው መጨረሻ ይሄ ነው ማለት ነው። ምንም ቢሆን ቀኑ ቢዘገይም ሰው የዘራውን ነውና የሚያጭደው። ቤቲ የጠበቀችውም ቀለበት አስሬ ከኪራ ጋር ሰላማዊ ኑሮን እኖራለሁ በማለት ነበር ይህ ሁሉ ደፋ ቀና ስትል የነበረችው። እንግዲህ አልፋም ተርፋም ለደላላው ገንዘብ ሰታም እንዲሁም አንድነትንም በማስፈራራት በልጇ በመምጣትም ልጇንም መንገድ ላይ ነው አውጥቼ እምጥልልሽ እያለች እንግዲህ በቁስል ላይ እንጨት ስደዱበት የምትናገራቸው ቃላቶች ራሱ ከሰውኛ የማይጠበቅ የሰውኛ ባህሪን የማይገልጽ ነው። እና አንዳንዴ ክፉ ሰዎች ስንባል ማለት ነው ክፉ ሰዎች ናቸው ብለን ስናያቸው ከሚያደርጉት ነገር ይልቅ ንግግራቸው በጣም ሰውን ይጎዳሉ፣ ልብንም ይሰብራሉ። እና ቤቲ የምትናገራቸው ቃላቶች አይደለም እንኳን ለነበረበት ላለበት ሰው ይቅርና እንዲህ አልፎ ለሀጅ እንኳን በጣም ነው የሚሰቀጥጠው። እናም ቤተሰብ ከቤቲና ከአንድነት የአንድነትና የቤቲ ግንኙነት እንግዲህ እስከዚህ ድረስ ነው ማለት ነው። መጀመሪያ ስትገባ ከዚህ የጽናትን ታሪክ ለቤቲ ለራሷ አድርጋ ነበር የነገረቻት። አንድነትም የመጀመሪያ ቀን አካባቢ አስታውሳችሁ ከሆነ ምን አይነት ቆቅነሽ አንቺንማ አሳይሻለሁ እያለች ነበር። ነገር ግን ካደራድር የጽናትን ጸባይ እያወቀችው ስትመጣም ግራ ገብቷታል። ምን አይነት ውስጥ ነው የገባሁት? ምን አይነት ጉድ ነው የገባሁት? እያለችም
እና በጊዜው እንደዚህ መሆኑና ለኪራ መናገሯም ኪራም እንዲሁ ከየት ነው የመጣሽ በየት በኩል ነው የመጣሽ ብሎም አፋጦ ስለጠየቃትም ሁሉን ነገር ፍርጥርጥ አድርጋ እንድትነግረው ሆኗል ማለት ነው። ቤቲ ታዲያ ይሄን ነገር ሁሉ የጠበቀችውና ያሰበችውም ጽናትን ከህይወታችን አስወጥተን ከኪራ ጋር ሰላማዊ ኑሮ እንኖራለን በማለት ነበረ ያሰበችው። ግን አንዳንድ ጊዜ እልኸኝነትም ታይቶባትም ነበረ። መጀመሪያ ላይም ጽናትን አፍቅሬያለሁ ከዚህ በኋላ ብሎም ሲነግራት እሷም ደግሞ በጽናት የእርቃን ፎቶ ነበረ እያስፈራራችውና እየዛተችባት ነበር። ኪራም እኔን የሆነ ነገር ማድረግ ትችያለሽ፣ ግን ከጽናት ጫፍ ላይ ግን ብትደርሽ እኔ እናቴን በእናቴ መልልሻለሁ አልለቅሽም እያላትም ነበር። በዛን ሰዓት ግን ቤቲ እኔ አልሸነፍም፣ ፍቅር ከሆነ ቀድሞውን አልቋል። ስለዚህ አሁን ደግሞ ላሳለፍክብኝ ጊዜያትና ለበላህብኝ እድሜ ነው በቀልን ልበቀልህ የመጣውኝ ዋጋ ላስከፍል ነው የመጣውት እያለችም ስትፎክርና ስትዝት ሰምተናትም ነበር። እናም ይሄም እንደሚሆንም እሷም ተዘጋጅታም ስለነበር ይሄ ሰርፕራይዝ ተብሎም ሲመጣ እንግዲህ ድራማም እየሰራም ሊሆን ይችላል ብላ አስባበት ተዘጋጅታበትም ሊሆን ይችላል። ነገር ግን ለበቀል እንደሆነም እሷም በራሷ ታውቃለች፣ ለራሷም እያሳመነችውም ነው። እናም ኪራም ደግሞ ፍቅሬን ላሳድስ ነው ከዚህ በኋላ በማለትም ሁኔታውን ፍርጥርጥ ብሎ ሲነገራትም ቤቲ ሁኔታውንም መቀበል እስከሚያቅታት ድረስ እንደ ሳቅም እንደ ልቅሶም እያለችም እንደገና ጥያቄም እየጠየቀችም ነበረ። እምሩን ከአንቺ ማን እንዴት አንሳለው? እኔ ቆንጆ አይደለሁም ወይ? ጤነኛ አይደለሁም ወይ? እያለች ነበረ። በነገራችን ላይ ፍቅር ጤነኛ፣ ደሃ፣ ሀብታም አይልም፣ ግን ወይም ህመምተኛ አይልም። እሷም ደግሞ እምሩንም አጥብቃ ይዛት ነበረ። አንቺ ህመምተኛ ስለሆንሽ ማፍቀር አትችይም ወይ ለማለት ፈልጋ ይሆን? እዚህ ላይ እንግዲህ በጣም ከባድ ጥያቄ ነው። ሌላኛው ደግሞ ጽናትን ከገጠር መተሽ አንቺ እንዴት ፍቅሬን ልትቀሚኝ ትችያለሽ በማለት ነበረ ጥያቄዋን በጥያቄ ስትጠይቅ ነበረ ሁሉንም ቤተሰቡንም። ነገር ግን ቤተሰቡ አንድም መልስ አልመለሱላትም ነበረ። ኪራም እውነቱ ሲታወቅብሽ እንኳን አታፍሪም ወይ? ለቀሽ ቤቴን ለቀሽ መውጣት አለብሽ ባላት ሰዓትም እንግዲህ በጣም አበደች፣ ወደቀች። ከዚህ ላይ ያያችሁትና የተመለከታችሁትም ያስተዋላችሁትም ከሆነ እንግዲህ ቤቲ ማለት ነው ሁኔታውን እንደ ድራማ አድርጋ ከዛ ያበደችና የታመመችን መስላ ኪራ እንዲያዝንላትና ከዛ ቤት እንድትቆይ ለማድረግ ይመስለኛል። እናም ቤቲ የእውነት አብዳ ሳይሆን እያስመሰለችና እየተወነች መሆን አለበት። ኪራም የሀዘኔታ ነገር እንዲሰማውና በእኔ ምክንያት እንደዚህ ሆነች አበደች እያለም እንዲጨነቅና እንዲራራልኝ እንዳደርግ በማለትም እንግዲህ እንደዚህ አይነት ነገር አስባ ከሆነና ኪራ ይሄን ነገር ከዚህ መቆየት አለባት በእኔ ምክንያት ነው እንደዚህ የሆነችው ብሎም ከቤት ካቆያት ምን ሊፈጠር ይችላል ብላችሁ ታስባላችሁ? ጽናትም በእንደዚህ አይነት ነገር ሆና አብዳም ሆነ ራሷን መቆጣጠር ሲያቅታት ስታይ ምን ሊሰማት ይችላል? ጽናት ልበ ሩህሩህና የይቅርታ ልብ ስላላትም ኪራ ቀለበቱን ሊያስርላት ቢያስብም እንኳን እሽ ትለው አይመስለኝም። ምክንያቱም ቤቲ እያስመሰለች እንደሆነ ካላወቁ በጣም ከባድ ከዚህ የበለጠ ነገር ሊፈጠር ይችላል። ቤቲ ከዚህ ቤት መውጣት አለብሽ አይሆንም ብለው ካስወጧትም ደግሞ በአንድነት ልጅ ወይም አንድነት በሰላማዊ መንገድ ወይም በሰላማዊ ኑሮ ልትኖር አትችልም። ምክንያቱም አንድነትን ትበቀላታለችና። በሌላ በኩል ደግሞ ቤቲ እንደዛ እያለቀሰችና ሁሉም እየተመለከቷት ባለበት ሰዓት እያለቀሰችም ኪራ ይወደኛል እኔም እወደዋለሁ ከዚህ ቤት እንዳትወጣ ብሏል እያለችም ባለችበት ሰዓትም እምሩ የሆነ ነገር ብላለች። አንቺ ቤቲ ድራማሽን አትስሪ ነበር ያለቻት እና ከዚህ ላይ እያስመሰለች ስትኖር እምሩ ካወቀችባትና እንዲሁም ጽናትም ከነቃችባት የሆነ ነገር ከማድረግ ይጠነቀቋት ይሆናል። ምክንያቱም
ቤቲ እዚህ በኋላ አትታመንም፣ እያስመሰለች ከሆነ ሁላችንም ትጨርሰናለችና ትመርዘናለች ብለውም ያስባሉ ብዬ ተስፋ አድርጋለሁ ማለት ነው። እና ቤተሰብ ከዚህ ላይ ምን ተሰማችሁ? ግምታችሁን እንድታስቀምጡልኝ በማለት ወደፊት የሚመጣውንና ወደፊት የሚሆነውን በክፍል 47 ላይ የምናይና የምንመለከት ይሆናል ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት የዛሬውን ቪዲዮ በዚህ አጠናቀቃለሁ ማለት ነው። መልካም ጊዜ። ቻው ቻው። አመሰግናለሁ።